በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጊዜ እረፍታ ለሶሊያና ዮሐንስ እያገለገላት እርሷም እንደ እናት እያጽናናቸው ለ15 ዓመት ቆየች። ከዚህ በኋላ ለሰው ሁሉ እንደታዘዘ በተወለደች በ64 ዓመት ጥር 21 ቀን 49 ዓመተ ምህረት በሞት ወደ ወዲያኛው ዓለም ተወሰደች። መላው ዘመኗ ሲሰላ እንዲህ ነው። ጌታን ሳትጸንስ 15 ዓመት ማለትም 3 ዓመት ከእናት ከአባቷ ቤት፣ 12 ዓመት በቤተ መቅደስ፣ ጌታን ጸንሳ ሳለች 9 ወር ከ5 ቀን፣ ጌታን ከወለደች በኋላ 33 ዓመት ከ3 ወር፣ ጌታ ካረገ በኋላ 15 ዓመት ሲደመር 3 ዓመት ሲደመር 12 ዓመት ሲደመር 9 ወር እንዲሁም ሲደመር 33 ዓመት ከ3 ወር 64 ዓመት ይሆናል። መላው ዘመኗ ይሆኖ ሳለ ጌታን ከመውለዷ አስቀድሞ 15 ዓመት፣ ጌታን ከወለደች በኋላ ወላዲት አምላክ ተብላ እየተጠራች 49 ዓመት በምድር ቆይታለች። የእመቤታችን የንጽሕት ቅድስት ድንግል ማርያምን ታላቁን የዕረፍቷን በዓል በማሰብ ነው ለዛሬ እንደሱ እንደ አምላካችን ፈቃድ ሰፋ ያለ መርሃ ግብራችንን ወደ እናንተ ይዘን የተመለስ ነው። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን የእናትነት ፍቅሯ የእሷ የመብርሃንን ልመናዋን ጸሎቷን እየሰማ ደግነቱን ያበዛልን ቸሮ አምላካችን አሁንም ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ኖር የሌለባት የሁላችን እናት የሁላችን እመቤት ሌላው ሰው ቢሞት አይደንቅም ያንቺ መሞት ግን እጅግ ያስደንቃል እያልን የምናመሰግንለትን የምናስበውን ይህንን የእመቤታችን የንጽሕት ቅድስት ድንግል ማርያምን ጊዜ እረፍታ ለሶሊያና ወይም የእመቤታችን የቅድስት ድንግል ማርያም እረፍት ብለን የምናስበውን ጥር 21ን በተመለከተ መጽሐፍት የሚነግሩንን ለዛሬ በስፋት የምንመለከት ይሆናል። ደግነትና ምሕረቱን ያበዛልን አምላካችን እሱ ሚስጥሩ እንዲገልጽልን የእናቱን የመብርሃንን ጣዕሟን ፍቅሯን ረድኤቷን በረከቷን አማላጅነቷን አምነን በምንማጸናት ሁሉ ላይ እንዲያሳድርብን እየተማጸን ነው። እሱ አምላካችን እንደረዳን መጠን እርሱ ራሱ በልባችን እንዲያሳድርልን ደጅ እየጠና ነው። ስለ እናቱ መነጋገራችንን እንዲህ እንቀጥላለን። በመግቢያችን ላይ ያደመጥነውን መልእክት ያገኘነው ሕይወተ ማርያም ድንግል ከተባለው መጽሐፍ በሊቀ ሊቃውንት ስምዐኮነ መላክ የአራቱ ጉባኤያት መምህርና የባህር ዳር ሀገረ ስብከት ሊቃውንት ጉባኤ ኃላፊ መጋቢት 2011 ዓ.ም አትመውት ወይም ደግሞ በሳቸው ተጽፎ ታትሞ ከነበረው መጽሐፍ ላይ ያገኘነውን ጊዜ እረፍታ ለሶሊያና ከተባለው መግቢያው ላይ ያለችውን ብቻ ነው። አሁን ግን እኛ በስፋት የምንከታተለው ግን አሐቲ ድንግል ከተባለው በአባ ገብረ ኪዳን ግርማ ከተጻፈው መጽሐፍ ላይ የእመቤታችን የንጽሕት ቅድስት ድንግል ማርያምን የእረፍቷን ሁኔታ ቅድመ እረፍታ ዜና ሕይወታ በሚል ርዕስ በምዕራፍ 8 ገጽ 349 ጀምሮ ያለውን ነው እንደሱ እንዳምላካችን ፈቃድ የምንከታተለው። ከልደቷ እስከ ጌታ ሞት ያለው ታሪክ እንዲህ ነው ብለው ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በአሐቲ ድንግል መጽሐፋቸው የጻፉልን እንዲህ እንከታተል። ዘመኗ ሁሉ ለዓለም ጥቅም የሆነች እመቤታችን በዚህች ዓለም የኖረችው ጠቅላላ ዕድሜዋ 64 ዓመታትን ነው። 3ቱን ዓመት በእናት በአባቷ ቤት ተድላ ደስታ ስትሆናቸው እንደ ፀሐይ ያበራች ድዋንን እየፈወሰች ኖራለች። በ3 ዓመቷ ምናኔን የጀመረችው የባህታውያን ርግብ የመነኮሳት በትረ ሃይማኖት ድንግል ማርያም ወላዲት አምላክ በ3 ዓመቷ መቅደስ ስትገባ በ3 ዓመት ሕፃን ቁመት ድንኩል ድንኩል እያለች የቤተ መቅደሱን ደረጃ ስትወጣ እናትና አባቷንስ እንኳ ዞር ብላ አላየችም። በኋላ አማናዊት መቅደስ ትሆን ዘንድ አላትና የእናትና አባቷን ቤት ረሳች። ወንጌልን የወለደች ፊደል እርሷ ናትና ስለኔ እናቱን አባቱን ወንድሙን እህቱን ቤቱን ልጆቹን የተወ 100 እጥፍ ይቀበላል የሚለው ሳይሰበክ እርሷ በተግባር አስቀድማ በ3 ዓመቷ ፈጸመችው። ከእርሷ በላይ 100 እጥፍ የሚገባት ባህታዊት ማን አለ? ስለዚህም ማንም የማያደርገውን ምናኔ በ3 ዓመቷ ጀምራ ፈጽማለችና ለማንም የማይቻል የእናትነት ባለሟልነት በስላሴ ዘንድ አገኘች። ስለዚህ ነገር ወዳጇ አፈ በረከት ቅዱስ ኤፍሬም ወለደቶ ማርያም ምክዕቢ ተዝንቱ ፍስሐ እጥፍ ድርብ ደስታ ያላት ማርያም አማኑኤልን ወለደችው አለ። አበውም ይህን እንዲተረጎሙት ሴቶች ልጅ ሲወልዱ ደስ ይላቸዋል፣ ከዚያውም ዘንድ ወንድ ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዚያ ሁሉ የእርሷ ግን አምላክን በህቱም ድንግልና ጸንሳ በህቱም ድንግልና ወልደዋለችና እጥፍ ድርብ ደስታ ያላት
አላት። ውዳሴ ማርያም ዘሐሙስ ትርጓሜ። መንፈሳዊ ሥራ ጀምረው መልሰው ወደ ዓለም ለሚመለሱት ተዘከርዋ ለብእሲተ ሎጥ የሎጥን ሚስት አስቧት የምትለው ወንጌል ከእርሷ የተገኘች የወንጌል እናት ናትና መቅደስ ከገባች በኋላ አንድ ቀንስ እንኳ ከመቅደስ ወጥታ አታውቅም። ስንኳንስ ከመቅደስ መውጣት ወደ ምዕራብ ዞራ ተቀምጣ አታውቅም። በፍጹም አርምሞና ትህርምት ሱባኤ ነቢያትን ተስፋ አበውን እያዘከረች በወርቅ ልቦናዋ ሁከት መንፈሳዊውን እያወጣች እያወረደች በአንብቦ መጻሕፍት በጸሎትና በሰጊድ በተግባረ እድ በመፍተል በመስፋት ከቅዳሴ መላእክት በመሳተፍ ህብስት ሰማያዊን ጽዋ ሰማያዊን እየተመገበች 12 ዓመታትን በመቅደስ ኖራለች። 15 ዓመት ቆንጆ ሆና ተፈጥራ ለአዳም የታጨችው እናታችን ቅድስት ሔዋን ባጠፋችው ጥፋት ሁላችን ለሞት ታጭተን እንደነበረ እኛ ሁላችን ለሕይወት እንታጭ ዘንድ ዳግሚት ሔዋን ድንግል ማርያም በአንጻረ ዮሴፍ ለዳግማዊ አዳም ለስግው ቃል ሙሽርነት ታጨች። 9 ወር ከ5 ቀንም ሔዋን ሆይ ባልሽ ይግዛሽ የተባለውን ፍርድ ትመልስ ዘንድ ዮሴፍ እያገለገላት ንጉሠ ሰማያዊ ወምድር 20ውን ዓለም በመሃል እጁ እንደያዘ ከትሞ መልአኩ ካበሰራት ጀምሮ የእግዚአብሔር ሀገሩ ሆና ነደሳቱን በማኅፀኗ ወስና ከዮሴፍ ጋር ቆየች። 9 ወር ከ5 ቀን ሲፈጸም ድንቅ በሚያሰኘው ማኅተመ ድንግልናዋ የኃያሉን ንጉሥ ከአዳራሽነቷ ካስገኘችው አበ ብርሃናቱን ከምስራቅነቷ ካወጣችው የሕይወትን ውሃ ከታተመች ምንጭነቷ ካፈለቀችው በኋላ ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን መግባ ዓለሙን የያዘውን አዝላ መባርክት የሚታዘዙለትን እየታዘዛት አሳደገችው። 33 ዓመት የአምላክ የሚስጥሩ መዝገብ ሆና አምላክን እናት ሆና በልጅነት እየጠራት ሁሉንም በልቧ እየጠበቀችው ኖረች። ስደቱ ስደቷ፣ መከራው መከራዋ፣ ጉባኤው ጉባኤዋ፣ ረሃቡ ረሃቧ፣ መገፋቱ መገፋቷ ሆኖላት ያለ ቤት አምላክን ወልዳ መጠጊያ አልባ ኖረች። ስለምን ቢሉ እርሱ ንጉሠ ሰማይ ነውና ምድራውያን ቤተ መንግሥት እንዳላሰራ የሰማይ ንጉሥ እናትም ልትነግስ የሚገባት በሰማይ ነውና ምድራዊ ቤት አልነበራትም። 33 ዓመት ከልጇ ጋር ስትኖር ለሰው ከሚረባ ነገር በቀር አንድስ እንኳ የትምክህት ቃል ተናግራ አታውቅም። ማንም ራሱን ዝቅ ቢያደርግ የእመቤታችን ያህል ትሑት ሊሆን አይችልም። ለምን ቢሉ የእመቤታችን ያህል ክብር የለውምና፣ የእርሷን ያህል ትሑት መሆን አይቻለውም። የሰው ትሕትናው የሚደነቀው ባለው የልዕልና መጠንም ነውና፣ የትሕትና አጸፋው ልዕልና ከሆነ ደግሞ የእመቤታችን ያህል ትሕትና ያለው እንደሌለ የእርሷን ያህል ከፍ ማለት የሚቻለውን ፍጡር የለም። 33 ዓመት ሲፈጸም ልጇ በመልዕልተ መስቀል ለቤዛ ዓለም በምድር መካከል ሲሰቀል የምድር መካከሏ ሆና ከመስቀሉ ስር ነበረች። የዓለምን ኃጢአት የሚያስወግደው በግ ተስቦ የመጣባት ነጭቶ ሐረግ በዚያ ነበረች። ራሱን ለአባቱና ለመንፈስ ቅዱስ አቅርቦ ምሕረቱን ከሰጠን ሊቀ ካህናት ስር ንጽሕት ጠረጴዛ በዚያ ነበረች። ረሃብ ይብቃችሁ ብሎ ሥጋውን፣ ጥም ይብቃችሁ ብሎ ደሙን፣ መከራ ይብቃችሁ ብሎ ሰላሙን ከሰጠን ንጉሠ ሰላም ስር ሰማያዊት ዙፋኑ ምድራዊት የእግሩ መቆሚያ ከመስቀሉ ስር ነበረች። ከእርሷ የተገኘው የሕይወት አዝመራ ሕይወት ሆኖ ለዓለሙ ምግብነትና መጠጥነት በመስቀል ማዕድ ሲፈተት በመስቀል ጽዋ ሲቀዳ ያለ ዝናብ መሥዋዕቱን ያበቀለችው ቤተልሔማዊት የታተመች ምድር በዚያ ነበረች። በዚህ 33 ዓመት ከ3 ወር ተፈጸመ። ቀድሞ በገነት ከዕፀ ሕይወት ስር መዋልን ትታ በዕፀ በለስ ስር ቆማ ለእኛም ለእርሷም ሞትን ያመጣች የሁላችን እናት ነበረችን። አሁን ደግሞ ሕይወት ከተሰቀለበት ከሕይወት ዛፍ ስር የቆመች አንዲት እናት መዝገበ ሕይወት እናት ትታያለች። ስለዚህም በዛፍ ላይ ያለው የሕይወት ንጉሥ ከበለስ ስር በቆመችው እናታችሁ እንደፈረድኩባችሁ አሁን ደግሞ ከሕይወት ስር በቆመችው እናታችሁ ምልጃ ከሞት አድናችኋለሁ ለማለት እነሆ እናታችሁ ብሎ ሰጠን። እናቱን ለእኛ እኛን ለእናቱ ሰጠ። ክርስቶስ ከአባቱ ጋር ብቻ ሳይሆን ሁሉን ያስታረቀ ሊቀ ካህናት ነውና መስቀል ላይ ሆኖ ከአባቱ ጋር እንዳስታረቀን ከእናቱ ጋር በልጅነት እንድንኖር እዚያው ላይ እነሆ እናት ብሎ ሰጠን። ወደ አባቱ የጸሎተ ሐሙስ እቀቦሙ በስምከ ቀድሶሙ በጽድቅከ ብሎ ለምሕረቱ እንዳዋሃደን ወደ እናቱ ደግሞ እነሆ ልጆችሽ እነኋት እናታችሁ ብሎ ለአማላጅነቷ አዋሃደን። እኛም አባቱን አባታችን ሆይ በሰማያት የምትኖር እናቱን እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን ምስጋና ገንዘቡ የሚሆን
ክርስቶስን በመከራ የመሰልነው እንደሆነ ወዳጆቹ ወንድሞቹ እንሆናለን። እርሱም የአባቴ ብሩካን ወንድሞቼ ወዳጆቼ ማለትን አያፍርም። በሥጋና በደም እኛን መስሎ ከኃጢአት ብቻ በቀር እንደኛ ተመላልሷልና። ዮሐንስም ወደ ቤቱ ይዟት ሄደ። ቤት የለውም፣ በልቡ ይዟት ሄደ እንጂ። ዛሬም ክርስቶስን አምኖ እስከ ሞት የተከተለ ጽኑ ደቀ መዝሙር ሁሉ ከጌታ እጅ የሚቀበላት ቤቱ ይዟት የሚሄዳት ንጽሕት አክሊሉና ሽልማቱ ወላዲተ አምላክ ማርያም ናት። ጌታ ሆይ ጎስቋላ ለመሆን ባሪያህ እስከ እግረ መስቀልህ የምከተልበት ጽና ሃይማኖት፣ እናትህን የምቀበልበት ጽሬተ ሃይማኖት አድለኝ። ልጇ ካረገ በኋላ ደግሞ በዚህ ዓለም ጠቅላላ የኖረችው ዘመናት 15 ዓመታት ናቸው። አኗኗራም እንዲህ ነበር። ድህረ እርገተ ወልዳ ልጇ ካረገ በኋላ እርሷ ልጇን ከመውለዷ አስቀድሞ የጋረዳትና የተጎናጸፈችው ጸጋ መንፈስ ቅዱስ ለሐዋርያት እስኪወርድላቸው ድረስ ከትንሣኤ የጸሎታቸው ምዕራግ ሆና ቆየች። እርሷን ምሷ አድርገውም ጸሎትን እያቀረቡ ሳለ ሀብተ መንፈስ ቅዱስ ወረደላቸው። ሐዋርያት ሀብተ መንፈስ ቅዱስን ለብሰው ከብልየት ታድሰው በአይምሮ ጎልምሰው 1 ዓመት መዲናቸው ኢየሩሳሌምን ሲያስተምሩ የስብከታቸው ሞገስ ሆና በዚያ ነበረች። ከ1 ዓመት በኋላ ዓለምን ዕጣ በዕጣ ብለው ተከፋፍለው ለስብከት ሲሰማሩ እርሷን ስንቅ አድርገው በቡሩክት እጆቿ ተባርከው ጉዞውን ጀምረዋል። ቀሪዎቹን 15 ዓመታት በምን ሁኔታ ኖረች የሚለውን ደግሞ ቀጥለን እንይ። ቅዱስ ዲዮናስዮስ እንደመሰከረው የቅዱስ ዮሐንስ ደቀ መዝሙር አብሮኮሮስ እንደመሰከረው ከጌታ እርገት በኋላ የመኖሯን ዜና እንናገራለን። ከጌታ እርገት በኋላ በኢየሩሳሌም ሳለች ጌታ በመዋዕለ ሥጋዌው የተመላለሰባቸውን ቦታዎች እየተከተለች ትጸልይ ነበር። እርሱን የወለደችባትን ቤተልሔምን የምትወዳት ቢሆንም ነገር ግን መከራ የተቀበለችባቸውን ቦታዎች አጥብቃ ተወዳቸው ነበር። በዚያም መጸለይን ታዘወትራለች። በወለደች ጊዜ በግብፅ በረሃ በስደት፣ በስብከት ጊዜ በመንከራተት፣ ሲሞት ደግሞ መጠን የሌለው እንባን እያለቀሰች እንደኖረች፣ ካረገ በኋላ ደግሞ ልጇ ወደ ተሰቃየባቸው ቦታዎች እየሄደች በየቀኑ እንደ መንኮራኩር ትሰግድ፣ እንደ ቀላያት እንባዋን ትቀዳ ነበር። በጌቴሴማኒ ጌታ ወዙ በምድር ላይ በዝቶ እስኪፈስ ድረስ እየሰገደ እንደጸለየ እንዲሁ እርሷም በየጊዜው ወደዚያች ቦታ እየገባች የጌቴሴማን ወይራዎች በእንባዋ እስኪለመልሙ ድረስ እየሰገደች ታለቅሳለች። ወደ ደብረ ዘይት ለጸሎት በሄደች ጊዜም የዘይት ዛፎች ቅርንጫፎቻቸውን ዘንበል አድርገው ለእርሷ እየሰገዱ ጸሎቷን አሜን ይሉ ነበር። በየዕለቱና በየሰዓቱ የልጇን የክርስቶስን መከራ ከማሰብና ስለ ኃጥአን ከማልቀስ በቀር ሌላ ምንም ምድራዊ ግብር አልነበራትም። ፍኖተ መስቀልንም እየተከተለች እንዲህ እያለች ታለቅሳለች። በዚህ ቦታ ልጄ ወዳጄ ተያዘ፣ በዚህ ቦታ ልጄ ወዳጄ እርጥብ መስቀል ተሸከመ፣ በዚህ ቦታ ተገፍቶ ወደቀ፣ በዚህ ቦታ ተገረፈ፣ በዚህ ቦታ ልጄ ተፈረደበት፣ በዚህ ቦታ ልጄ ታሰረ፣ በዚህ ቦታ የሸዋ አክሊል ተቀዳጀ፣ በዚህ ቦታ ተቸነከረ፣ በዚህ ቦታ ተሰቀለ እያለች ታነባለች። የእርሷን እንኳን ጸጋዋን በነፍሷ ያለፈውን የሐዘን ፍላጻና ጦር አስቦ የሚያውቅ ልቦና ተናግሮ የሚፈጽም አንደበት የለም። እመቤታችን ወደ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መቃብር መሄድን እንደማታቋርጥ በዚያም ትጸልይና ክርስቶስን ታመሰግን እንደነበር ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ ሰማያት ካረገ በኋላ የመለኮቱን ነገር የተናገረ ወንጌሉን በዓለም ዞሮ ያስተማረ አባታችን ዮሐንስ ነግሮናል። እንዳሉ አበው ያልታተመ ነገረ ማርያም ብራና። ወደ መቃብሩ እየሄደች ስትጸልይ ከጌታ ዘንድ 3 ጊዜ ለምእመናን ድህነት የሚሆኑ ቃል ኪዳኖችን ተቀብላለች። እኒህም በየካቲት 16፣ በሰኔ 21ና በጥር በዕረፍቷ ጊዜ ናቸው። ዛሬም ኢየሩሳሌም ለመሳለም የሄደ ሰው በዕለተ ዓርብ ልጇን ተሰቅሎ አሻግራ እያየች ያለቀሰችባት ምቋመ ማርያም የምትባለው ቦታ ላይ ፊቱን ጌታ ወደ ተሰቀለበት አዙሮ ቆሞ ጥቂት ዝም ቢል ሕማሟ ይሰማዋል። ሰይጣን ለቅናት አያርፍምና በዚህ ሰቆቃ ውስጥ ሆና እየጸለየች ሳለም አይሁድን ደግሞ ለምቀኝነት አነሳሳቸው። ማንም ሰው ወደ ጌታ መቃብር ገብቶ እንዳይጸልይ ጠባቂዎችን ሾሙ። እመቤታችን ግን ዘወትር በመቃብሩ ስትጸልይ ያዩዋት ነበር። በምቀኝነት ተነስተውም ለሊቀ ካህናቱ ነገሯቸው።
እነርሱም ጠባቂዎችን ጠርተው ስለምን ተግታችሁ አልጠበቃችሁም ብለው በመረመሯቸው ጊዜ ማንም ወደ ጌታ መቃብር እንዳላለፈ እየማሉ እየተገዘቱ ተናገሩ። ስለምን ቢሉ ንጽሕት ቅድስት እናቱ ለጸሎት ስትገባና ስትወጣ እንዳያዩዋት ጌታችን ኢየሱስ ክርስቶስ ዓይናቸውን ሰውሯልና እንዳለ ነገረ ማርያም። ዛሬም እንደ አይሁድ የክርስቶስ ጌትነት ላልተረዳቸው የእናቱን ፍቅርና ሞገስ ረድኤትና ምልጃ ይሰወርባቸዋል። በዚህም ሁኔታ መዋለ ዕድሜዋ ከተፈጸመ በኋላ የረፍት ጊዜዋ ሲደርስ ከዕለታት ባንዳቸው ቀን ጌታችን ወዳረገባት ወደ ቢታንያ ሄዳ ጌታችን ሲያርግ የእግሩ ጫማ ማኅተም ያረፈባትን ለመጨረሻ ጊዜ የቆመባትን ቦታ እየሳመችና እየሰገደች ከብዙ እንባ ጋር ቆማ እንዲህ ስትል ጸለየች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት መቼ ያለው? እምባዬ በቀንና በሌሊት ምግብ ሆነኝ። ልጄ ወዳጄን መቼ ያለው? በአባቱ ቀኝ ተቀምጦ ወዳለበት መቼ ሄዳለሁ? በቅዱስ መንበሩስ ፊት የምቆምስ መቼ ነው? ጥዑም ልጄና አምላኬ ሆይ አንተን በማየት ደስ የሚለኝስ መቼ ነው? አቤቱ አንተ ተነስ፣ ጽዮንንም ይቅር በላት፣ የምሕረት ጊዜዋ ነውና ዘመኗም ደርሷልና። ሐዘንን በተሞላ ዓለም ውስጥ ፊትህን ለማየት የምትሻ በእናትህ በእኔ ላይ ዋላ ወደ ምንጮች እንደሚናፍቅ ነፍሴን ከሰውነት የለያት ባንተ መምጣት ደስ ይለኛልና። መዝሙር 101 ቁጥር 12። ዳግመኛም ሄዳ ጥር 17 ቀን በዕለተ ረቡዕ በነግህ ፍህምና ዕጣን ይዛ እንዳስለመደች ትጸልይ ዘንድ ወደ ጌታ መቃብር ወደ ጎልጎታ ሄደች። በጌታ መቃብር ቆማም የዕጣኑን መዓዛ ከንጹሕ መዓዛ ድንግልናዋ ጋር አዋህዳ ጌታችን መድኃኒታችን ኢየሱስ ክርስቶስን በማመስገን ጸሎቷን አሳረገች። እንዲህም ስትል ጸለየች። አቤቱ ቸር ሰው ወዳጅ ጌታዬና አምላኬ ሆይ መልአክህን ላክና ሐዘንና ሁከትን ከተመላ ከዚህ ዓለም ውሰደኝ እንዲል ስንኳንስ በእግዚአብሔር ፊት የእናትነት ባለሟልነት ያላት የእርሷ ይቅርና የቅዱሳንም ጸሎት ፈጥኖ ይሰማልና ጸሎቷን እንደፈጸመች ሰማይ ተከፈተ። መልአኩ ቅዱስ ገብርኤልም ከሰማይ ወርዶ ሰገደላት። በሚያገለግለው ንጉሥ መንበር ፊት እጅ የማይነሳ ሐራዊ አለን? እንደዚሁስ ሁሉ ለንጉሠ ነገሥት ክርስቶስ መጾሩ በሆነችው በነበልባላዊት መንበሩ በድንግል ማርያም ፊት ሲቆም ወድቆ ሰላም ለኪ የማይል የእግዚአብሔር ባለሟል አለን? ከሰይጣን በቀር እንዲህ የሚደፍር የለምና የእግዚአብሔር ፍጹም ባለሟሉ ንጽሕት ድንግልን ቀድሞ ባበሰረበት መንገድ እጅ እየነሳ እንዲህ አላት። ተፈስሒ ኦ ምልዕተ ጸጋ ናሁ አርገ ጸሎትኪ ወበጽሐ ሀበ እግዚአብሔር እግዚእነ ኢየሱስ ክርስቶስ ሰምዐ ጸሎተኪ እያለ ማለት ነው። ጠቅለል ያለው ትርጉሙ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ፣ ከዚህ ኃላፊ ዓለም ወደ ዘላለም ሕይወት በምትሄጅበት ገንዘብ ፈቅደሽ የጸለይሽው ጸሎትሽ አድርጓል፣ ወደ ፈጣሪሽ ወደ ኢየሱስ ክርስቶስ ደርሷል አላት። ይህንን ሰምታ ወደ ቤተልሔም ተመለሰች። ጸሎትና ዕጣንን በማዘውተር በቤተልሔም ሳለችም ጥር 19 ቀን በዕለተ ዓርብ ታመመች። ሕማምስ ለእርሷ ባልተገባት ነበር። ነገር ግን እርሷ ቤዛዊት ዓለም ናትና በጸሎቷ ድውያንን ትፈውስ ዘንድ ቀድሞ በሴቲቱ የመጣብን ሕማም በልጇ ሕማም እንዲርቅልን ምክንያት የሆነች እርሷ ናትና ታመመች። በሚያስደንቅ ሁኔታ እርሷ በታመመች ጊዜ ሊጠይቁ እየመጡ ብዙ አንካሳዎች ሩጠዋል፣ ሽባዎች ቀንተዋል፣ ዲዳዎች ተናግረዋል፣ ደንቆሮች ሰምተዋል፣ ጎባጣዎች ተቃንተዋል፣ እውራን አይተዋል፣ አጋንንት ከብዙዎች ወጥተዋል፣ ብዙ የማይቆጠሩ ድውያን ተፈውሰዋል። ደዌ ያለባቸው ሁሉ ወደ ንጽሕት ድንግል እየለመኑ ከሕማማቸው ይፈወሱ ነበር። ከደዌያቸው ለተፈወሱም ታላቅ ደስታ ተደረገ እንዳለ በዚሁ ባልታተመው በነገረ ማርያም ብራና። ለነገሩ የዘላለም ደዌ የራቀበት መድኃኒት ከማኅፀኗ የፈለቀባት ሙዳየ ፈውስ ድዊ ብትፈውስ ጭንቅ ነውን? የሚያገለግሏት ደናግል ዕጣን እያቀረቡላት ዕጣኑን ጨምራም ልጇ ወዳጇ ከረፍቱ አስቀድሞ የምትወደውን ዮሐንስን እንዲልክላት ሌሎችን ደቀ መዛሙርትም እንዲያመጣላት ጸለየች። መንፈስ ቅዱስም ከሌሎች ደቀ መዛሙርት አስቀድሞ ዮሐንስን በደመና ጭኖ ቤተልሔም አደረሰው። ቅዱስ ዮሐንስ እመቤታችን እየመራችው ዕጣንን እያሳረገ እየጸለየ ሳለ ቅዱሳን ሐዋርያት በደመና ተጭነው ይመጡ ዘንድ መንፈስ ቅዱስ አዘዛቸው። ከየሀገረ ስብከታቸውም ተሰብስበው በብሩህ ደመና ተጭነው ወደ ቤተልሔም ደረሱ። ያረፉትም ከመቃብር ወጥተው በእመቤታችን ዕረፍት ይገኙ ዘንድ ነው።
የሙታን ትንሣኤ ጊዜ የደረሰ አይምሰላችሁ። ነገር ግን የብርሃን እናቱ የንጽሕት ድንግል ማርያም ከምድር ወደ ሰማይ የምትሄድበት ጊዜ ስለደረሰ ትሳለሟትና ታከብሯት ዘንድ ከመቃብራችሁም ንቁ እንጂ ሲል መንፈስ ቅዱስ አዘዛቸው። ጊዜ ዕረፍታ ለሶሊያና። ቅዱሳን ሐዋርያት ተሰብስበው ከደረሱ በኋላ መንፈስ ቅዱስ የእመቤታችሁ ዕረፍት ደርሷልና ወደ ቤተልሔም ሂዱ ብሎ እንደነገራቸውና ሁሉም በብሩህ ደመና ተጭነው እንደመጡ በዝርዝር ነገሯት። እርሷም ቀድማ ታውቅም እንደነበር ነገረቻቸው። ቅዱሳን ሐዋርያት እመቤታችን እንደምታርፍ ባወቁ ጊዜ እጅግ መሪር እንባን አልቅሰዋል። ለምሳሌ ቅዱስ ዮሐንስ ወልደ ነጎድጓድ ቀዳሚሁ ቃል እንዲል ያበቃችው የሚስጥር መዝገቡ እርሷ ናትና እንዲህ ሲል አልቅሷል፣ ወይም እንዲህ ያለ አልቅሷል። አምላክን የወለድሽ እናቴ እመቤቴ ሆይ ልጅሽ ወዳጅሽ አንቺን ለመጽናኛ ሰጥቶን ነበር። አሁን ግን ልተይን ነውን? በዓለም ሁሉ ለተናቅነ ለእኛ ለሐዋርያት መጽናኛችን ማን ነው? ማን ያስተምረናል? ማንስ ይመራናል? አንቺ ከሄድሽ በምድር ላይ እኛን ማን ያበረታናል? እያለ አለቀሰ። ሌሎችም ሐዋርያት እንዲሁ አልቅሰዋል። ስለ ክብሩ ልዕልና 13ኛው ሐዋርያ በመባል የሚታወቀው ምርጥ ዕቃው ጳውሎስም እንዲህ ያለቅስ ነበር። አምላክን የወለድሽ እመቤቴ ሆይ ልጅሽ ወዳጅሽ ክርስቶስ በዚች ምድር ላይ ሳለ በሥጋ አላየሁትም። ነገር ግን አንቺን ባየሁሽ ጊዜ ልጅሽን እንዳየሁት ደስ አለኝ። አሁን ግን አንቺም ልትሄጂብኝ ነውን? በመከራዬና በፈተናዬ ሁሉ ማን ይመራኛል? በሐዘንና በነቀፋዬ መሃል ማን ያጽናናኛል? ማንስ ያረጋጋኛል? ወራዳ የሚሆን እኔን በስቃዬ ውስጥ ማን ያበረታኛል? እያለ አለቀሰ። እመቤታችንም ቅዱስ ዮሐንስንና ሌሎችንም ሐዋርያት እንዲህ ስትል አጽናናቻቸው። ልጆቼ ሆይ የእናንተን መሪር ለቅሶ እያየው ልቤን አትስበሩት። የልጄ ወንድሞች ሆይ ወደ ልጄ ብሄድም ከእናንተም ሆነ በስሜ ከሚማጸኑ አልለይም። እኔ ለክርስቲያን ሁሉ ሰዓሊተ ምሕረት እሆናለሁ እንጂ። ስለዚህ የልጄ ደቀ መዛሙርት ሆይ አታልቅሱ። በልቅሷችሁና በሐዘናችሁ ደስታዬን አታደብዝዙት። እኔ ወደ ልጄ ወደ እግዚአብሔር በመሄዴ ከእኔ ጋር ደስ ይበላችሁ እንጂ አለቻቸው። ቅዱስ ጳውሎስንም የልጄ ወዳጅ የኔም ወዳጅ ጳውሎስ ሆይ ጸጋዬ በረከቴ ይደርብህ፣ የልጄ ሰላም አንተንም ሌሎችንም ደቀ መዛሙርት ይጠብቃችሁ ስትል አረጋጋችሁ። ሌሎችም ሐዋርያት ተረጋግተው በአንድነት ሆነው እንዲህ አሏት። እመቤታችን ሆይ ወደ ሰማያት ልትሄጂ ነው። ነገር ግን ጠብቂን፣ ከቅድስት አንደበትሽ የማጽናኛ ቃል ተይልን፣ ምከሪን፣ እኛን አገልጋዮችሽን አትርሺን ብለው ጸለዩ። እርሷም ብዙ አጽናናቻቸው። ከዚህ በኋላ ዕጣን ጸሎትን እንዲያበዙ አዘዘቻቸው። በዚህ ሁኔታ ሳሉ መንፈስ ቅዱስ እመቤታችንና ሐዋርያት ባሉበት ጉባኤ እመቤታችን ለምን በዕለተ እሁድ እንደምታርፍ እንዲህ ሲል ነገራቸው። በዕለተ እሁድ አካላዊ ስግው የእግዚአብሔር ቃል ክርስቶስ በማኅፀኗ እንደሚያድር ቅዱስ ገብርኤል ለንጽሕት እመቤታችን እንዳበሰራት በዕለተ እሁድ በቤተልሔም እንደተወለደ በዕለተ እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን በአርያም ላለ መድኃኒት ምስጋና ይገባል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ያመሰግኑት ዘንድ አረጋውያንና ሕፃናት እንደወጡ በዕለተ እሁድ በሕያዋንና በምድራውያን ይፈርድ ዘንድ በክበበ ትስብእት እንደሚመጣ እንዲሁ ስለ ንጽሕት እመቤታችን ስለ ነፍሷ ከዚህ ዓለም መለየት ክብርና ልዕልና በዕለተ እሁድ እንደሚመጣ ይህን እወቁ አላቸው። ነገረ ማርያም የአስተርእዮ ምንባብ። ቅዱሳን ሐዋርያትም በዕለተ እሁድ እየጸለዩ ሳሉ ወበዕለተ እሁድ ትቤሎሙ ቅድስት ማርያም ንጽሕት ለአርድእት ደዩ ዕጣነ ውስጠ ማዕጠንታት እስመ እግዚአብሔር እግዚእ ኢየሱስ ክርስቶስ ወመላእክቲሁ ምስሌሁ እያለ የሚናገረው እጅግ በጣም በሰፊው የተጻፈ ግዕዝ አለ። ትርጓሜው እንዲህ ነው። በዕለተ እሁድም እመቤታችን ለሐዋርያት ፈጣሪ ጌታዬ ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር ወደ እኔ ይመጣልና ዕጣን በማዕጠንታቱ ውስጥ ጨምሮ አለቻቸው። ይህን ከእነርሱ ጋር እየተነጋገረች ሳለች ዕጣኑን ሲያሳርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክቱን አስከትሎ በክብረ መንግሥቱ ሆኖ መጣ። ቁጥር የሌላቸው የብዙ መላእክትም አብረው ነበሩ። በፈጣሪዋና በልጇ በኢየሱስ ክርስቶስ መገለጥም ምክንያት የቅድስት ክብርት እመቤታችን ታላቅ ብርሃን ከበባት። የሰማይ ኃይላት ሁሉ ሰገዱላት። ከጌታችን ዘንድም ማርያም ሆይ የሚል ቃል ወደ እመቤታችን መጣ። እርሷም እነሆኝ አለችው። ጌታም ደስ ይበልሽ፣ ፈጽመሽ ሐሴት አድርጊ፣ ነፍስሽም ደስ ይበላት፣ በእኔ ዘንድ የእናትነት ባለሟልነትንና የማይመረመር ታላቅ ጸጋን አግኝተሻልና አባቴ የሰጠኝን ክብር ተመልከቺ አላት።
የአባቱ የሆነው ሁሉ የእርሱ ሲሆን ስለ ሥጋ እንግድነት ኩሉ ተውህበኒ እምኀበ አዌ ሁሉ ከአባቴ ዘንድ ተሰጠኝ ይላልና። ወላዲተ አምላክም ሰው አከናውኖ ሊናገረው የማይቻለውን ታላቅ ብርሃንን አየች። እርሱም ከዚህ በኋላ ሥጋሽ በገነት ያርፋል፣ ቅድስት ነፍስሽም ጸጋና ክብርን በተመላባት ፍጹም ተድላ ደስታ ካለባት ማደሪያ በመንግሥተ ሰማያት ታርፋለች አላት። እመቤታችን ድንግል ማርያምም ፈጣሪ ጌታዬ ሆይ ቀኝህን ዘርጋ እኔንም ባርከኝ አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስም ጽንዕት ቀኝ እጁን ዘርግቶ ባረካት። ቅድስት ንጽሕት እመቤታችንም እጁን ይዛ ሳመችው። ሰማይን ያጸናችውን ምድርን የመሰረተችውን ይህችን ቀኝ አመሰግናታለሁ። አሁንም ለሰው ድነት በረቀቀ ጥበቡ አገልጋዩን ከእርሷ ሰው ይሆን ዘንድ ለእናትነት የበቃች ያደረጋት ተቀዳሚ ተከታይ የሌለህ ንጉሥ ወልድ ዋህድ ሆይ ዳግመኛ ለምንሃለሁ። ጸሎቴን ትሰማ ዘንድ ማልድሃለሁ። በይቅርታ ብዛት ቃል ኪዳን ትሰጠኝ ዘንድ ማልድሃለሁ። በእኔ በአገልጋይ ስም የሚለምንሁን ሁሉ እራራላቸው፣ ይቅርም በላቸው። ጸሎትና ልመናቸውን ሁሉ ስማቸው፣ የለመኑን ሁሉ ስጣቸው፣ አንተ ሁሉ ይቻልሃልና አለችው። ደቀ መዛሙርቱም ከንጽሕት እመቤታችን ይህን በሰሙ ጊዜ ከእግሯ ስር በግንባራቸው ወድቀው ሰገዱ። እንዲህም አሉ። የጌታችን የአምላካችን የኢየሱስ ክርስቶስ እናት ሆይ ከዚህ ዓለም ከመለየትሽ በፊት በረከትሽን በዚህ ዓለም ተይልን ብለው ለመኗት። ያን ጊዜም አምላክን የወለደች ወላዲተ አምላክ እመቤታችን እንዲህ ስትል ጸለየች። በቸርነቱ ብዛት ተቀዳሚ ተከታይ የሌለው አንድያ ልጁን ለቤዛ ዓለም ውረድ ተወለድ ሙት ተሰቀል ብሎ የላከ ከኔ ሥጋን ይለብስ ዘንድ እኔንም ለእናትነት የበቃሁት ያደረገኝ አቤቱ አሁንም የእጆችን ሥራ ይቅር በላቸው። ስምህን የምታመሰግነውን ነፍስም ይቅር በላት። በምድርም ሆነ በሰማያት የወደደውን የሚያደርግ የልዑል እግዚአብሔር የባሕሪ ልጁ ኢየሱስ ክርስቶስ ሆይ አቤቱ በስሜ በዓል የሚከበርባትን ቦታ ባርካት። ጸሎቴን ተቀበል፣ ሕዝብህን ባርክ። በስሜ ዕጣን ቁርባን የሚያቀርቡትን ካህናትህን ባርክ ስትል ጸለየች። ጌታም እነሆ ሁሉንም አደረግኩልሽ፣ እንግዲህ ፈጽሞ ደስ ይበልሽ። ከእኔ ሰማያዊ አባቴ ማህያዊ ከሚሆን ከመንፈስ ቅዱስ ዘንድ ፍጹም ጸጋና ሀብት ተሰጥቶሻልና ስምሽን የሚጠራ ሁሉ በዚህ ዓለም በወዲያኛውም ዓለም አይጠፋም፣ በሰማይ አባቴ ዘንድ ፍጹም ጸጋን ያገኛል እንጂ ሲል ቃል ኪዳን ገባላት። ነገረ ማርያም ዘይትነበብ በበዓለ ዕረፍታ ለእግዝእትነ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጴጥሮስ ተመልሶ እነሆ የማንበብና የመዝሙር ጊዜ ደረሰ አለው። ቅዱስ ጴጥሮስም ከመላእክት ጋር ያነብና ያመሰግን ይዘምር ዘንድ ጀመረ። በቅድስት ድንግል ከፊቷ ላይ ታላቅ ብርሃን በራ። እጆቿንም አንስታ ሐዋርያትን ባረከቻቸው። አሁንም ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ ነፍሷን ተቀበለ። ያን ጊዜም ከሥጋዋ ተለየች። በዚያ ቦታም ታላቅ ብርሃን ሞላበት፣ እንደ እርሱ ያለ የሌለ በጎ መዓዛም ወጣ። ከሰማይም አንቺ ከሴቶች ተለይተሽ የተባረክሽ ንዕድ ክብርት ንግሥት ነሽ የሚል ቃል መጣ። ጴጥሮስም ከሐዋርያት ጋር ለቅድስት ድንግል ከእግሯ በታች ሰገደ። በአብ በወልድ በመንፈስ ቅዱስ አንደበት የተመሰገነች በሰውና በመላእክት አንደበትም የከበረች ይህ ለእርሷ የተደረገ ክብር ምንኛ ታላቅና ድንቅ ነው። ልመናዋ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። መጽሐፈ ግብረ ሕማማት ገጽ 225 ሕይወቴ ወሞቴ ማርያም ባርኪ። ቡርክት እመቤታችን ሆይ ሕይወቴንም ሞቴንም ባርኪልኝ አሜን በማለት ነበረ እንግዲህ አሐቲ ድንግል በርዕሰ ሊቃውንት አባ ገብረ ኪዳን ግርማ የተጻፈው መልእክት። ለጊዜው እንደ እግዚአብሔር ፈቃድ ይህንን መነሻ አድርገን ወደ እናንተ ያደረስነው መልእክታችን በአጽንኦት የነገረን በእውነት አባታችንን በሕይወት በጤና መድኃኔዓለም ይጠብቅልን፣ የሕይወትን ቃል ያሰማልን። እንደዚህ እንደ እግዚአብሔር ፈቃድ ደግሞ ከሱ ከአምላካችን የተሰጣቸውን ለኛ የሚያቀብሉንን የሚሰጡንን ደጋግ አባቶቻችንን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አይኖቻችንን መድኃኔዓለም በቸርነቱ ይጠብቅልን፣ ያጽናልን። አሁንም ከነዚሁ አባቶቻችን አንዱ ሊቀ ሊቃውንት ስምዐኮነ መልአክ መግቢያችን ላይ የጠቀስናቸው ማለት ነው። አንድ ቦታ ላይም እዚሁ መጽሐፍ ላይ እንዲህ ብለው ነገረውናል። ጌታችንን ከወለደች በኋላ የቆየችው 49 ዓመት መሆኑ አንድ ኢዮቤልዩ ነው። ይህም ማለት 7 ሱባኤ ማለት ሲሆን በዚህም እመቤታችን በነቢያት ትንቢት በአበው ሱባኤ የተገኘች የአባቶቻችን የጸሎት ውጤት መሆኗን እንረዳለን። የእመቤታችን ምሳሌ የሆነችው ሐመረ ኖህ ዕድሜዋ በኢዮቤልዩ ቁጥር ነው የተሰላ።
ከዚያን ጀምሮ 64 ቁጥር ታላቅ ቁጥር ሆነ። እነ ቅዱስ ኤፍሬም ጸሎተ ማርያምን ያደርሱ የነበረው በዚህ ልክ ነበር። በኋላም ውዳሴዋን የደረሱላት እርሷም ፈቃዷ ሆኖ ያስደረሰችው በዚህ ልክ ነው። ዛሬም በበረሃ የወደቁ መናንያን ለመታሰቢያ በዚህ ቁጥር ልክ ይጸልያሉ። በየዕለቱ የምንደርሰው ወይም ደግሞ የምንጸልየው ጸሎት ውዳሴ ማርያም ከሰኞ እስከ እሁድ ያለው እንደው ቅድስት ሆይ ለምኝልን የሚለው እያለ የምንጸልየው ብንደምረው ብናየው 64 ነው ማለት ነው። ዘመኑ ጥቂት ቢሆንም በመከራ የተፈጸሙ ዓመታት ናቸው። ከዚህ የመከራ ዓለም ሲያሳርፋት ልጇ በግርማ መለኮት በቅዳሴ መላእክት እርሷ ወደ ነበረችበት ቤት ወደ ዮሐንስ ቤት ወረደ። ጌታን የመጽነሷን ዜና በቤተ ዮሴፍ ሰማች። የልጇን ሞት በቤተ ዮሐንስ፣ ዛሬ ደግሞ የእርሷን ሞት በዚሁ ስፍራ ተነገራት ብለው አባታችን ሕይወተ ማርያም ድንግል በተባለው ሊቀ ሊቃውንት ስምዐ ኮነ መልአክ በዝርዝር ነግረውናል። አሁንም ከዚሁ ከረፍቷ ጋር በተያያዘ ልንሰማው የሚያስፈልገን የማይረሱ ሁለት ነገሮችን እናመጣለን። በ49 ዓመተ ምህረት 64 ዓመት ሲሆናት ልጇ ወዳጇ መጥቶ እናቴ ከዚህ ዓለም በሞት የምትለይበት ቀን ቀርቧል አላት። ያን ጊዜ እመቤታችን ደንግጣ አለቀሰች። ሊቁ ቅዱስ ያሬድ እንዲህ እንዳለ የአምላክ እናት እንደ ሰው ሁሉ ሞት በጎበኛት ጊዜ ደንግጣ ምንኛ ለቀሰች፣ ዮሐንስ በልብሱ ፊቷን ሸፈነ በማለት ገጸ መለኮትን የተመለከቱ ፊቷ መሸፈኑ የሚያስደንቅና የሚያስደነግጥ መሆኑን ተናግሯል። መደንገጧ ሞትን ፈርታ የዚህን ዓለም ኑሮ ጓጉታ አይደለም። እንዴት የሕይወት እናት ሆኜ ሞታለሁ? የትንሣኤ እናት ሆኜ እንዴት እቀበራለሁ? ሕይወትንና ትንሣኤን ያዩ ዓይኖቼ እንዴት በሞት ያሸልባሉ? ሕይወትንና ትንሣኤን ያቀፉ እጆቼ እንዴት ይገነዛሉ? አካለ መለኮትን የተሸከመች ጀርባዬ ከመቃብር አፈር ላይ እንዴት ትተኛለች? ገጸ መለኮትን የሳሙ ከንፈሮቼ እንዴት በሞት ይዘጋሉ? በፍጹም አልሞትም ስትለው ነው። ሊቁ ቅዱስ ያሬድ የእርሷ ሞት ይገርማል በማለት እንዲህ ሲል አድንቋል። ሞትስ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ሞትስ ለሟች ሰው ይገባል፣ የማርያም ሞት ግን ለሁሉም ይደንቃል በማለት አድናቆቱን ገልጿል። ይህ ዝማሬ እመቤታችን የተናገረችውን ቃል ይበልጥ አጉልቶ የሚያሳየን ገጸ ንባብ ነው። ጌታ ግን አልሞትም ስትለው አልተሟገታትም። ያለ ፈቃዷ ምን ማድረግ አልፈለገምና እናቱ ናትና ይወዳታልና ሌላ ማሳመኛ ዘዴ አዘጋጀ። ይኸውም ልቧን ያውቃል የኃጥአን ነገር እንደማይሆንላት ርኅራኄዋን ስለሚያውቅ መላእክትን ወስዳችሁ በስቃይ ቦታ የሚቃጠሉ ነፍሳትን አሳዩዋት ብሎ አዘዛቸው። እነርሱም ለሰይጣንና በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። ከዚያ ነፍሳት ሲቃጠሉ አየች፣ አለቀሰች፣ እንዲህም አለች፣ ልጄ ወዳጄ ዛሬ በሲኦል ሲቃጠሉ በራእይ ያየኋቸውን ነፍሳት እባክህ ማርልኝ አለችው። ጌታም እናቴ እኔ 5500 ዘመን በሲኦል ሲቃጠሉ የኖሩትን ነፍሳት ያዳንኳቸው ሞቼላቸው ነው። አንቺም እንዲድኑ ከወደድሽ ሙችላቸው አላት። እመቤታችንም አይደለም አንድ ጊዜ ቀርቶ 7 ጊዜ ግደለኝ አለችው። ይህንን ቃሏን ምክንያት አድርጎ እርሷም ለነፍሳት ልትሞትላቸው እርሱም ነፍሳትን ሊያድንላት ተስማሙ። ቅዱሳን ሐዋርያት ወደ ረፍቷ ደግሞ ስንመጣ ስጋዋን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት አዘዛቸው። ሐዋርያትም በአጎበር አድርገው ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ከሷ የተወለደው ሞተ፣ ተነሳ፣ አረገ እያሉ ዓለሙን ሲያወኩ ኖሩ። ደሞ ዛሬ ይህችን ሞተች፣ ተነሳች፣ አረገች እያሉ ይህን ዓለም ሲያወኩ ሊኖሩ አይደለምን? ኑ በእሳት እናቃጥላት ብለው ተሰብስበው መጡ። ታውፋንያ የሚባል ኃይለኛ ሰው ተራምዶ የአልጋውን ሸንኮር ያዘ። መልአኩ 2 እጁን በረቂቅ ሰይፍ ቀጥቶታል። እጆቹ ካገው በሩ ላይ ተንጠልጥለው ቀሩ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ የኢየሱስ ክርስቶስ እናቱ አንቺ በእውነት ድንግል ይሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ አላት። እመቤታችንም ጴጥሮስን ጸልዮ ያድነው ዘንድ ነገረችው። ቅዱስ ጴጥሮስን ቢጸልይለት እጆቹ ተመልሰው እንደቀድሞ ሆኑለት። ታውፋንያም በተደረገለት ውለታ ባገኘው ጥገና አምኖ ተጠምቆ ከሐዋርያት ጋር እየተዘዋወረ ዜና ትንሣኤዋን ሲመሰክር መኖሩን ሊቃውንት ይናገራሉ። ዛሬም እንደ ታውፋንያ ውዳሴዋን ቅዳሴዋን ለማቃጠል እጃቸውን የሚዘረጓሉ፣ ነገር ግን በረቂቅ ሰይፍ ይቀጣሉ። እመቤታችን በቅዱስ ጴጥሮስ ጸሎት እንዲፈወስ ያደረገችበት ምክንያት ቤተ አይሁድ ሐዋርያትን የምንጠላቸው እንዲህ እያደረጉን ነው ብለው ምክንያት እንዳያቀርቡ ነው።
ከዚህ በኋላ መልአኩ እመቤታችንን ከዮሐንስ ጋር በደመና ነጥቆ ወስዶ በገነት ከዕፀ ሕይወት እግር አኑሯታል። እዚህ ላይ አንዲት ነገር እናክልና እንጨርስ። በገነት 3 እጽዋት አሉ። ጌታ አዳምን አንዱን ብላ አንዱን አትብላ ብሎታል። አንዱን ግን ብላም አትብላም አላለውም። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ አትብላ ያለውን ጠብቆ ኖሮ ቢሆን 1000 ዓመት እየኖረ ከዕፀ ሕይወት እየበላ እየታደሰ መንግሥተ ሰማያት ይገባ ነበር። አዳም ግን ሕግ በመተላለፉ ዕፀ በለስን በመቅጠፉ ምክንያት ይህ ሳይሆን ቀረ። ያችም የቀደመችው ዕፀ ሕይወት በበደል ምክንያት አገልግሎቷ ተቋረጠ። ከዘመናት በኋላ ግን በአማናዊቷ ዕፀ ሕይወት በእመቤታችን ተተክቷል። ይህንንም ሊቁ ቅዱስ ኤፍሬም ከፈለነ ንብላ እምዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ብሎ የዘመረላት ሕይወትን የወለደችው ዕፀ ሕይወት እመቤታችን ናት። ስለዚህ ከቀድሞ ዕፀ ሕይወት ስር ስጋዋን ማኖሩ አሁን የሰው ልጅ የሚታደሰውና ገነት መንግሥተ ሰማያት የሚገባው ባንቺ ሳይሆን በአማናዊቷ ዕፀ ሕይወት በእናቴ በድንግል ማርያም ነው ብሎ በሚስጥር የእመቤታችንን ክብር ለመግለጥ ነው። እንግዲህ ለዛሬ እንደሱ እንደ አምላካችን ፈቃድ ይህንን ታላቁን የእመቤታችን የዕረፍቷን በዓል ምክንያት በማድረግ ከተለያዩ ምንጮች ጠቅሰን የወደደውን የፈቀደውን የምህረት ጌታ ቸሩ መድኃኔዓለም ስለ እናቱ የነገረንን ተከታተልን። አሁንም የሰማነውን በልባችን ያሳድር። የቸርነቱን የምህረቱን የይቅርታውን ስራ ለሁላችንም ይስራልን። ዘወትር እኛን ከክፉ የሚጠብቀን የማያሳፍረው ሁልጊዜም አብሮን ያለው የእናትነት የመብርሃን ፍቅሯ፣ ጣዕሟ፣ በረከቷ፣ ቃል ኪዳኗ አምነን በምንማጸናት አማልጅን አስታርቂን በምንላት አደራ ብለን የአደራ እናቱን በመስቀሉ ስር የተገኘችውን እሷን የሁላችንም እመቤት ርርተ ሕሊና ርርተ ልቦናን ስንጠራ ስንማጸናት ሁልጊዜም ከኛ ጋር እንድትሆንልን በሕይወታችን በመንገዳችን በሐሳባችን ሁሉ ሳትለየን ልጅ ወዳጄ የሚለው የማያሳፍረው ጸሎቷ እየጠበቀን ለክብር እንድንበቃ መጨረሻችን እንድታሳምርልን አማላጅቱ እንድትረዳን ፈቃዷ ይሁንልን። ሞትማ ለመዋቴ ይገባል ይገባል፣ ሞትማ ለመዋቴ ይገባል ይገባል፣ የድንግል አሟሟት እጅጉን ይደንቃል፣ የድንግል አሟሟት እጅጉን እጅጉን ይደንቃል። ለልጇ ስትነግር ሞት እንደምትፈራ፣ ለልጇ ስትነግር ሞት እንደምትፈራ ወሰዷት በሐሴት መላእክት ሐራ፣ ወሰዷት በሐሴት መላእክት ሐራ። ጭንቀቱ ሳይገጥማት ሳታስብ ድንገት፣ ጭንቀቱ ሳይገጥማት ሳታስብ ድንገት፣ እንደ እንቅልፍ ወሰዳት ያ መልአከ ሞት፣ እንደ እንቅልፍ ወሰዳት ያ መልአከ ሞት። ሞትሰ ለመዋቲ ይደሉ ይደሉ፣ ሞትሰ ለመዋቲ ይደሉ ይደሉ፣ ሞታ ለማርያም ያስብ ለኩሉ፣ ሞታ ለማርያም ያስብ ለኩሉ። ማምላክ ወላዲተ አምላክ አሁንም ጣዕሟን ፍቅሯን በረከቷን ታሳድርብን፣ የሰማነው በልባችን ያሳድር። እንግዲህ የዛሬውን ምንጮቻችንን ከላይ ለመግለጽ እንደሞከርነው ከአሐቲ ድንግል በተከበሩ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ከተጻፈው እንዲሁም ደግሞ ሕይወተ ማርያም ድንግል ሊቀ ሊቃውንት ስምዐኮነ መላክ የአራቱ ጉባኤያት መምህርና የባህር ዳር ሀገረ ስብከት ሊቃውንት ጉባኤ ኃላፊ ከጻፉት መጽሐፍ ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምፀ ከተጻፉት
መጽሐፍት ነው አውጣተን ወደ እናንተ ያመጣ ነው። ከዚህም በበለጠ ብዙ ሌላ ራሱን የቻለ ሌላ መርሃ ግብር ሰርተን እንኳን ብንናገረው የማንጨርሰው የእመቤታችን የቅድስት ድንግል ማርያምን የዕረፍቷን መታሰቢያ ከብዙ በጥቂቱ ከሙሉ በከፊሉ በዚህ ሁኔታ ለማየት ወደናል። የሰማነውን አሁንም አምላካችን ለሕይወት ለፍሬ ለበረከት ለመለወጥ ያድርግልን። የንጽሕተ ንጹሐን የቅድስተ ቅዱሳን አንዳችም ነውር የሌለባት የእሷ ያዛኝትም ልመናዋ ጸሎቷ ቃል ኪዳን በገባላት በሀገራችን በኢትዮጵያ እንዲበዛልን ክፉን አርቆ ደጉን የሚያቀርብ ቃል ኪዳኗ አብሮን እንዲሆን ሕዝባችንን ከዓይነ ሞት እንዲሰውርልን ከችግር ከመከራ በምሕረቱ እንዲታደግልን አሁንም መድኃኔዓለም ስለ እናቱ ብሎ እንዲለመንን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ነበረ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የተከታተልነውን መንፈሳዊ አገልግሎታችንን ያደመጥ ነው። በቀጣዩ ባለፈው የጀመርነውን ከጋብቻ ከትዳር ጋር በተያያዘ ክፍል 2 ይዘን እንመለሳለን። የዛ ሰው ይበለን። አሁንም አምላካችን ከበዓሉ ረድኤት በረከትን እንደ ቸርነቱ ያሳትፈን። ይህንን መርሃ ግብርም ሆነ ሌሎቹንም እንደሱ እንደ አምላካችን ፈቃድ እናንተ በማካፈል ለሌላው በማዳረስ ከእናንተ የሚጠበቀውን ከማድረግ ወደ ኋላ እንዳትሉ ብትችሉም ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ ለመጠቆም እንወዳለን። አምላካችን አሁንም የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።